ጤና ይስጥልኝ ተመልካቾቻችን እንደምን ቆያችሁ? ለዛሬ ያሰባሰብናቸውን በአራቱም አቅጣጫ የተፈጸሙትን የፋኖ ትንተናዎችና ሌሎች አስደሳች የፋኖ የድል ዜናዎችን በዚች አጭር ደቂቃ ልናሰማችሁ ተዘጋጅተን ቀርበናል። ቪዲዮውን ላይክ በማድረግና ኮሜንት ላይ ድል ለፋኖ በማለት እንዲሁም ለሌሎች እንዲደርስ ሼር በማድረግ ጀምሩት። ምክንያቱም ለአማራ ፋኖ ይገባዋልና። ከአጫጭር መረጃዎችን ጀምር። ከሰቆጣ በቅርብ ርቀት ፋኖ በወሰደው እርምጃ በርካታ የአገዛዙ ወታደሮችን ደምስሶ አንድ ብሬንና 10 ክላሽንኮቭ መሳሪያዎችን ማርኮ ታጠቀ። ዝርዝር መረጃውን ተከታተሉ። የደብረ ማርቆስ ሆስፒታል በአድማ በተና ቁስለኞች ሲጠለቀለቅ በሊባኖስ ግንባር 206ኛ ኮር ከ45 በላይ የጠላት ኃይል ደምስሷል። ዝርዝር መረጃውን ተከታተሉ። ይህ በእንዲህ እንዳለ ምኒልክ እዝ 105ኛ ኮር 33ኛ ክፍለ ጦር ሰሞኑን ለተከታታይ ቀናቶች ተጋድሎ በማድረግ በርካታ የፋሺስቱን ጥምር ዙፋን ጠባቂ ወታደር በመደምሰስ ሉጋማ ከተማን ተቆጣጥረዋል። ዝርዝር መረጃውን ተከታተሉ። የቴዲ አፍሮ ዳስጣል ዘፈን ከጀርባ ያለውን ትርጉም የዘርፉ ባለሙያዎች አስረዱ። ዝርዝር መረጃውን ተከታተሉ። የደብረ ማርቆስ ሆስፒታል በአድማ በተና ቁስለኞች ሲጠለቀለቅ በሊባኖስ ግንባር 206ኛ ኮር ከ45 በላይ የጠላት ኃይል ደምስሷል። ጀብደኛው 206ኛ ኮር በደብረ ማርቆስ ከተማ በቅርብ ርቀት ከንጋቱ 11 ሰዓት ጀምሮ እስከ 5 ባደረገው ትንቅንቅ በሊባኖስ ግንባር ከ45 በላይ የአድማ በተና አባላት ተደምስሰዋል። ባልተጠበቀ ሰዓት በጠላት ላይ ምዕረት የለሽ ጥቃት የፈጸመው 206ኛ ኮር 14ኛ ክፍለ ጦር ጠላትን ሲረፈረፍ ያረፈደ ሲሆን አስደናቂ ጀብድ መፈጸሙ ታውቋል። በመድፍ ብዙ 23 እና ሞርተር የታገዘው ውጊያ በመክፈት ራሱን የተከላከለው የአረመኔው ሰራዊት 45 አስክሬን ተሸክሞ ከ25 በላይ ቁስለኞችን በማንሳት ደብረ ማርቆስ ከተማ ተደብቀዋል። ከጠዋቱ ጀምሮ በቁስለኞች የተጠለቀለቀው የደብረ ማርቆስ ሆስፒታል በተለይም የጽኑ ህሙማን ክፍል በአድማ በተና ቁስለኞች በመሞላቱ ለማህበረሰቡ አገልግሎት አቁሟል። ፍሬስና ወርቁና ሻምበል ተሻላይ በሆስፒታሉ እያጣጥሩ ከሚገኙት መካከል የሚገኙ ሲሆን 4 ከፍተኛ ቁስለኞች ወደ ጦር ኃይሎች ሪፈር ተልከዋል። ቀላልና መካከለኛ ቁስለኞች ደግሞ በሰራዊቱ ካምፕ እየታከሙ ነው። እስከ ሰዓት ድረስ በቀዶ ጥገና ከሚያክሙ ዶክተሮች ውጭ በሆስፒታሉ ግቢ የሚንቀሳቀሱት ቁስለኞች የሚጠብቁ የጠላት ሰራዊት ብቻ ሲሆኑ ሆስፒታሉ በአገዛዙ ወታደሮች ዙሪያውን እየጠበቀ ይገኛል። ይህ በእንዲሁና ምኒልክ እዝ 105ኛ ኮር 33ኛ ክፍለ ጦር ሰሞኑን ለተከታታይ ቀናቶች ተጋድሎ በማድረግ በርካታ የፋሺስቱን ጥምር ዙፋን ጠባቂ ወታደር በመደምሰስ ዛሬ ሚያዝያ 8 2018 ዓ.ም ልጓማ ከተማን ተቆጣጥረዋል። 33ኛ ክፍለ ጦር በተጋድሎ ያስመዘገቡት ድል በዝርዝር ይዘን እንመለሳለን። የምኒልክ እዝ 150ኛ ኮር 33ኛ ክፍለ ጦር ልጓማ ከተማን በቁጥጥር ስር አዋለ። በወሎ ቤተ አማራ ምኒልክ እዝ ስር የሚንቀሳቀሰው 150ኛ ኮር 33ኛ ክፍለ ጦር ለተከታታይ ቀናት ሲያካሂድ የነበረውን ወታደራዊ ግስጋሴ በማጠናከር ሚያዝያ 8 ቀን 2018 ዓ.ም የልጓማ ከተማን ሙሉ በሙሉ በቁጥጥር ስር ማዋሉን አስታወቀ። ክፍለ ጦሩ ባለፉት ቀናት በአካባቢው በነበሩ ግንባሮች ከአገዛዙ የጥምር ኃይል ጋር ባደረገው ብርቱ ተጋድሎ በርካታ የዙፋን ጠባቂ ወታደሮችን በመደምሰስ ወታደራዊ የበላይነት ተቀዳጅተዋል። የጠላትን የመከላከል ምሽግ በመስበር ወደ ከተማው ዘልቆ የገባው የፋኖ ሰራዊት በአሁኑ ሰዓት አካባቢውን በቁጥጥር ስር ማድረጉ ተገልጿል። 33ኛ ክፍለ ጦር በልጓማ ከተማና በዙሪያዋ ባሉ ግንባሮች ያስመዘገበውን ድል እንዲሁም በጠላት ላይ የደረሰውን ዝርዝር ሰብአዊና ቁሳዊ ኪሳራ በሚመለከት በቀጣይ ሰዓታት ዝርዝር መረጃዎችን ይፋ እንደሚያደርግ እዙ አመለክቷል። ከሰቆጣ በቅርብ ርቀት ፋኖ በወሰደው እርምጃ በርካታ የአገዛዙ ወታደሮችን ደምስሶ አንድ ብሬንና 10 ክላሽንኮቭ መሳሪያዎችን ማርኮ ታጠቀ። ፋኖ በጥቂት የሰው ኃይል ተጠቅሞ ባካሄደው በዚህ ስልታዊ ማጥቃት ከተደመሰሱ ወታደሮች በተጨማሪ 4 ወታደሮችንና ገዢ ወታደራዊ ስፍራዎችን በቁጥጥሩ ስር አውሏል። ኦፕሬሽኑ የተካሄደው ከሰቆጣ ከተማ በውስን ኪሎ ሜትሮች ርቀት ላይ ሲሆን በአሁኑ ሰዓት በሰቆጣ የሚገኙ ካድሬዎችና የአገዛዙ ምንጣፍ ጎታች ወታደራዊ አዛዦች ድንብርብራቸው ወጥቷል። ጥበብ የፖለቲከኞች ንግግር ሊገልጸው የማይችለውን ጥልቅ የህዝብ ህመም የመግለጽ መለኮታዊ ኃይል አላት። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ዳስጣል በሚለው አዲስ ነጠላ ዜማው በኢትዮጵያ ሰማይ ስር የተጋረደውን የሐዘን ድባብ፣ የተሰበረውን አንድነትና የጠፋውን የፍትህ ጩኸት በሚቀሰቅስ መልኩ ተቀኝቶታል። ይህ ስራ ዝም ብሎ ሙዚቃ ሳይሆን የቆሰለ ህዝብ በራሱ ዜማ የሚያለቅስበት፣ የሚሞግትበትና ማንነቱን ዳግም የሚያውጅበት የታሪክ አካል ነው።
ሰው አይችልህ ደርሶ ሀገር የሞተበት የት ያለቅሳል ሄዶ የሚለው መክፈቻ የግል ሐዘንና የሀገር ሐዘን ያላቸው ልዩነት ያሳያል። ሰው ለግል ጉዳዩ ማለቅሻ ቦታ አይጠፋውም። ሀገር ስትፈርስና ህልውናዋ አደጋ ላይ ሲወድቅ ግን ለቅሶ የሚቆምበትን ሆነ የሚረግጥበት መሬት ባዶ እንደሚሆን ይነግረናል። አክሱምና ላሊበላን በአንድ አለት ያጸና የታሪክ ሰንሰለት እያለን ዛሬ ሀገር ለመራመድ መቸገሯን ሲገልጽ ምሰሶ ዘመመ ጣራውም ያፈሳል በማለት የሀገረ መንግስቱ መዋቅር መበስበሱንና የመፈራረስ ስጋት ላይ መውደቁን በስነ ጥበባዊ ምስል ቁልጭ አድርጎ ያሳያል። በገዛ ቀየው ባይተዋር ስለመሆን ሲቀኝ ባሳደገኝ ቀየ ባደኩበት መንደር ባይተዋር ሰው ሆኜ እንደሌለው ሀገር የሚለው ስንኝ በዘርና በጎጥ ፖለቲካ ሳቢያ ዜጎች በማንነታቸው ምክንያት ከመኖሪያቸው የሚፈናቀሉበትንና በገዛ ሀገራቸው እንደ ስደተኛ የሚቆጠሩበትን መሬት እውነታ የሚያጋልጥ ነው። አባይ ለዘዴው በአፍ ይቀድማል አምኖ መከዳት እንዴት ያማላል የሚለው ደግሞ ህዝቡ ለውጥና ሰላምን ተስፋ አድርጎ የሰጠውን እምነት በምትኩ ግን መገላይና ክህደት ሲገጥመው የሚሰማውን የታላቅ ቁጭት መግለጫ ነው። ወርቅ አበድሮ አለት እንደመቀበር ያለ መከዳት በስሜት የማይታለፍ ህመም መሆኑን ይሞክታል። ከነገ ዛሬ ይሻላል ባልኩኝ የራሴን ጩኸት ተነጠቅኩኝ የሚለው ስንኝ የዛሬውን የሐሳብ ነጻነት አፈናና የዜጎችን ድምጽ የማጥፋት ዘመቻ የሚገልጽ ነው። አቶ ገብሬ ስጦታው የአጥላ ቀበሌ አስተዳዳሪ መሆናቸው ታውቋል። ዳግማዊ ቴዎድሮስ 5ኛ ኮር በመረጃው እንዳመለከተው አገዛዙ በመላው የአማራ አካባቢዎች የማጭበርበሪያ ምርጫ በማካሄድ ለቀጣይ 5 ዓመታት የህዝቡን ጅምላ ጭፍጨፋ ለማጠናከርና ፍላጎቱን ለማሳካት እያደረገ ያለውን እንቅስቃሴ ፋኖ አይታገስም። በመሆኑም የህዝቡን ጥሪ ወደ ጎን በማለት የአገዛዙ ምስለኔ ሆነው በሚንቀሳቀሱ ግለሰቦች ላይ እየተወሰደ ያለው እርምጃ ተጠናክሮ እንደሚቀጥል የኮሩ የህዝብ ግንኙነት ዘርፍ ኃላፊ አብነት ሞላ ገልጿል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አካል የሆነው የአጼ አምደ ጽዮን ኮር አሃዶች በአይዞሽ አሞራ ተራራሞች ላይ ባደረጉት የተቀናጀ ውጊያ በርካታ የአገዛዙ አየር ወለድ ክፍለ ጦር አባላት ሙትና ቁስለኛ ማድረጋቸውን ኮሩ በግንባር መረጃው ገለጸ። ጀብደኛው ምኒልክ እዝ 102ኛ ኮር በሰሜን ወሎ ዞን ራያ ቆቦ ከተማን በከፊል በቁጥጥር ስር በመዋል ታላቅ ድል አስመዘገበ። ምኒልክ እዝ 102ኛ ኮር በጠላት ላይ መብረቃዊ ጥቃት በመፈጸም በራያ ቆቦ ዙሪያ ያሉ ቀበሌዎችንና የራያ ቆቦ ወረዳ ዋና መቀመጫን ቆቦ ከተማን በከፊል ተቆጣጥሮ ውሏል። በተጨማሪም የ102ኛ ኮር እስከ ቆቦ ከተማ ዘልቆ በመግባት 105 የፌዴራል ፖሊስና ከ250 በላይ የመከላከያ ሰራዊት ደምስሷል። ተወርዋሪዋ ልዩ ዘመቻ በቀይ አፈር በነበረው ተጋድሎ 89 የመከላከያ ሰራዊት ደምስሳለች። ጠላት ከጧት ጀምሮ በድሮን በቢኤም በዙ 23 በመድፍና በታንክ የተጠናከረ ማጥቃት ቢያደርግም አይበገሬዎችን ማቆም በጠዋት የጀመረው ተጋድሎ በጠላት ላይ ወታደራዊና ፖለቲካዊ የስበት ማዕከሉን በመለየት የ102ኛ ኮር በጮቢበር የጠላትን ድሽቃ በወገን ሞርተር ሙሉ በሙሉ በማውደም በካራይላና በጠዘጠዛ ካምፕ በከፍተኛ ደረጃ እርምጃ የተወሰደበት ሲሆን በተወርዋሪዋ ልዩ ዘመቻ በቀይ አፈርና አባሆይ ጋሪያ በተመሳሳይ የወገን ጦር የኃይል የበላይነትን በመውሰድ ከላይ የተጠቀሱትን የገጠር ቀበሌዎችንና ከተሞችን በቁጥጥር ስር አውሏል። በመጨረሻም የወገንን ኃይልን መቋቋም ያቃተው የአብይ አህመድ ጨፍጫፊው አገዛዝ 01 ቆቦ ዙሪያ የቀመሌ ተክለ ሃይማኖት ቤተክርስቲያንን ሆን ብሎ በመድፍ በመምታት እንዲሁም የንጹህ አማራዎችን ቤት ታርጌት በማድረግ ፋኖን ለማስለቀቅ በሚል ስሌት የበርካታ ሲቪሊያንን ህይወት በከባድ መሳሪያ ቀጥፈዋል።